በአዲስ አበባ ለሁለት ቀናት የተካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ ከሰዓት በኋላ ተጠናቀቀ። ባለፈው ጥቅምት ወር የሱዳን ፈጥኖ ደራሽ ኃይሎች በምህጻሩ RSF እና አጋሮቹ አልፋሺርን ሲቆጣጠሩ ሱዳን ውስጥ ከ6000 በላይ ሰዎች በ3 ቀናት ውስጥ መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። የዩናይትድ ስቴትስ የጦር ኃይሎች ከቬንዙዌላ ጋር ግንኙነት ያለው ማዕቀብ የተጣለበት አንድ ነዳጅ የጫነ መርከብ በቁጥጥር ስር መዋላቸውን የዩናይትድ ስቴትስ መከላከያ ሚኒስቴር ዛሬ አስታወቀ። ዩክሬን በሰው አልባ አይሮፕላን አንድ የሩሲያ ነዳጅ ማጠራቀሚያ ታንከር ማጥቃቷን ሁለቱም ሀገራት በየፊናቸው አስታወቁ። በጥቃቱ 2 ሰዎች ቆስለዋል። ሩሲያ በፊናዋ ዩክሬን ላይ በሰነዘረችው ጥቃት 3 ሰዎች ተገድለዋል ተብሏል። ዜናው በዝርዝር ከትናንት የካቲት 7 ቀን አንስቶ ለ2 ቀናት የተካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ ከሰዓት በኋላ ተጠናቋል። ጉባኤው የተካሄደው በሱዳንና በኮንጎ ዲሞክራሲያዊት ሪፐብሊክ እንዲሁም በሌሎች የአህጉሪቱ አካባቢዎች የሚካሄዱ ግጭቶች ዘላቂ መፍትሄ ሳያገኙ በቀጠሉበት ወቅት ነው። በተለይ ለነዚህ የጸጥታ ችግሮች እልባት ማስገኘት የተሰናቸውን የህብረቱን የሰላምና ጸጥታ እንዲሁም የአስተዳደር መዋቅሮች ለማሻሻል በቀረበው ምክረ ሐሳብ ላይ ህብረቱ የአፈጻጸም አቅጣጫ እንደሚያስቀምጥ በእንግሊዝኛ ምህጻሩ ISS በመባል በሚታወቀው የጸጥታ ጥናት ተቋም ተመራማሪ የሆኑት ሙሳ ሆሮ ተናግረዋል። የቀረቡትን ምክረ ሐሳቦች የሚተገብሩ የተለያዩ ግብረ ኃይሎች ሊቋቋሙ ይችላሉ። የአፍሪካ ህብረት የሰላምና ጸጥታ መዋቅርና የአስተዳደር መዋቅር በሚዋሃዱበት ሁኔታ ላይ እቅድ የሚያቀርብ ሌላ ልዩ ግብረ ኃይል ሊቋቋምም ይችላል። ጉባኤው በ2 ቀናት ቆይታው የአፍሪካ ህብረት ኮሚሽን የሰላምና ጸጥታ ምክር ቤት በአህጉሪቱ ባለው የሰላምና ጸጥታ ሁኔታ ላይ ባቀረበው ሪፖርት ላይም መክሯል። ከዋናው ጉባኤ በተጨማሪ በእነዚሁ የአህጉሪቱ የጸጥታ ጉዳዮች ላይ ያተኮሩ የጎንዮሽ ውይይቶች መካሄዳቸውንም የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ለጋዜጠኞች ተናግረዋል ሲል የአዲስ አበባ ወኪላችን እስክንድር ፍሬው በላከልን ዜና ዘግቧል። ባለፈው ጥቅምት ወር ሱዳን ውስጥ ከ6000 በላይ ሰዎች በ3 ቀናት ውስጥ መገደላቸውን የተባበሩት መንግስታት ድርጅት ባወጣው መግለጫ አስታወቀ። ሰዎቹ የተገደሉት ባለፈው ጥቅምት ወር የሱዳን ፈጥኖ ደራሽ ኃይል በምህጻሩ RSF እና አጋሮቹ አልፋሺርን ሲቆጣጠሩ ነው። የተባበሩት መንግስታት ድርጅት ይህንን ያለው ከ140 በላይ ተጎጂዎችንና የአይን እማኞችን ካነጋገረ በኋላ መሆኑን የጀርመን ዜና ምንጭ DPA ዘግቧል። በ3ቱ ቀናት ውስጥ ቢያንስ 4400 ሰዎች አልፋሺር ውስጥ ሲገደሉ ከ1600 በላይ የሚሆኑ ደግሞ ውጊያውን ሸሽተው ሲያመልጡ ህይወታቸው ያለፈ እንደሆነ ዘገባው አስታውቋል። ለአንድ ሳምንት በፈጀው ጥቃት የሟቾችና ተጎጂዎች ቁጥር ከተባለው በእጅጉ ሊበልጥ እንደሚችልም የተባበሩት መንግስታት ድርጅት አስታውቋል። ከዚህም ሌላ እንደ ሪፖርቱ ገለጻ የሱዳን ፈጥኖ ደራሽ ኃይልና አጋሮቹ የጅምላ ግድያዎችን፣ ጾታዊ ጥቃቶችን፣ ለቤዛ ሲባል አፈናዎችንና ዝርፊያዎችን ፈጽመዋል ተብሏል። ጥቃቶቹ በተደጋጋሚ በሲቪሎች ወይም ለጦርነት አቅም በሌላቸው ሰዎች ላይ ያነጣጠረው አብዛኛውን ጊዜ በማንነታቸው ወይም በዘራቸው ምክንያት እንደነበር የተባበሩት መንግስታት ያወጣው ባለ 29 ገጽ መግለጫ ይፋ አድርጓል። አድማጮች የምትከታተሉት ከዶይቼ ቬለ DW የሚተላለፈውን የዓለም ዜና ነው። ጀርመንና የአውሮፓ ህብረት ከታዳጊ ሀገራት ጋር የሚያደርጉትን ትብብር ችላ በማለታቸው ኃይል እያጡ ነው ሲሉ የቀድሞው የጀርመን የልማት ሚኒስትር ጌርድ ሙለር አሳስቡ። ሙለር ይህንን ያሉት በጀርመን ሚዩኒክ ከተማ ለ3 ቀናት በዘለቀውና ዛሬ የተጠናቀቀውን የጸጥታ ጉባኤ አስመልክቶ በተደረገላቸው ቃለ መጠይቅ ነው። እርግጥ አውሮፓ በዩክሬን ጦርነት ምክንያት ለየት ባለ ሁኔታ ውስጥ ትገኛለች ያሉት የቀድሞ የጀርመን የልማት ሚኒስትር ሙለር ቢሆንም ግን ድህነት በተስፋፋቸው የዓለማችን ክፍሎች ስለሚከሰቱ ችግሮችና ስለሚፈጠሩ ሌሎች ተግዳሮቶች እንዴት መከላከል አለብን ብለን መነጋገር አለብን ብለዋል። ሙለር በተጨባጭ ሱዳንን በምሳሌነት ጠቅሰው በሱዳን ባለፉት 30 ዓመታት ከታዩት ትላልቅ የሰብአዊ ቀውሶች ሁሉ በሱዳን እያጋጠመን ነው ብለዋል። ስለሆነም የሚዩኒክ የጸጥታ ጉባኤ የጦር መሳሪያና መከላከያ የሚመለከቱ ርዕሰ ጉዳዮች ላይ ብቻ ሳይሆን በደህንነት ትስስር ላይ ቢያተኩር አስፈላጊ ነው ብሏል።
ካለፈው ዓመት ጉባኤ ጋር ሲነጻጸር የዘንድሮ የሚዩኒክ የጸጥታ ጉባኤ አውሮፓንና አሜሪካን በመጠኑም ቢሆን የሚያቀራርብ ነበር ተብሏል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አውሮፓና አሜሪካ የተሳሰሩ ናቸው ብለዋል። ስብሰባው ዛሬ ምሳ ሰዓት ገደማ ሲጠናቀቅ የጉባኤው መሪ ወልፍጋንግ አሺንገር ባሰሙት የመዝጊያ ንግግር የጋራ እሴቶችን ለመጠበቅ የአውሮፓ ቁርጠኝነት የታየበት ጉባኤ ነበር ብለዋል። ከ60 በላይ የሚሆኑ ሀገራት መሪዎች፣ የውጭ ጉዳይና የመከላከያ ሚኒስትሮች እንዲሁም ተወካዮች የተሳተፉበት የሚዩኒክ የጸጥታ ጉባኤ ከአሜሪካና የአውሮፓ ህብረት ግንኙነት ባሻገር ትኩረቱን የዩክሬን ጦርነት ላይ አድርጎ ነበረ። ዩክሬናውያን ለሩሲያ ወረራ ላሳዩት ዘላቂ እምቢተኝነት የሚዩኒክ የጸጥታ ጉባኤ የሆነው የኤድዋርድ ፎን ክላይስት ሽልማት ተበርክቶላቸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ቅዳሜ ምሽት በዩክሬን ህዝብ ስም ሽልማቱን ተቀብለዋል። የዩናይትድ ስቴትስ የጦር ኃይሎች በህገወጥ የነዳጅ ዝውውር የተሳተፈና ከቬንዙዌላ ጋር ግንኙነት ያለው ማዕቀብ የተጣለበት አንድ ነዳጅ የጫነ መርከብ በቁጥጥር ስር መዋላቸውን መከላከያ ሚኒስቴሩ ዛሬ አስታወቀ። ፔንታገን ዛሬ በኤክስ ማህበራዊ መገናኛ ብዙሃን ባሰራጨው መልእክት ቪክቶሪያ 3 የተሰኘውን መርከብ ከካሪቢያን አንስቶ ሲከታተል ቆይቶ ህንድ ውቅያኖስ ላይ በቁጥጥር ስር አውሏል። ዘመቻው ከቬንዙዌላ ጋር ግንኙነት ያላቸውን ህገ ወጥ የነዳጅ ዝውውሮችን ለመዋጋት ያለመ ነው ተብሏል። ቬንዙዌላ ለብዙ ዓመታት በነዳጇ ላይ በዩናይትድ ስቴትስ ማዕቀብ ተጥሎባት የነበረ ሲሆን የነዳጅ ዘይት ወደ ዓለም አቀፍ ገበያ ለማስገባት የሐሰት ባንዲራ መርከቦቿ እንደሚያውለበልቡ ተዘግቧል። ፕሬዚዳንት ዶናልድ ትራምፕ በታህሳስ ወር የቬንዙዌላ ፕሬዚዳንት የነበሩት ኒኮላስ ማዱሮ ላይ ጫና ለመፍጠር የተወሰኑ መርከቦች እንዳይንቀሳቀሱ ማዕቀብ ጥለው ነበር። እንደ ዘገባው ቪክቶሪያ 3 ድፍድፍና የተጣራ የነዳጅ ዘይት ጭና ቬንዙዌላን ለቃ ጉዞ የጀመረችው እንደ ጎርጎሪዮስ አቆጣጠር ጥር 3 ቀን ነበር። ቪክቶሪያ 3 የፓናማ ባንዲራ ታውለበልብ እንደነበርም ተገልጿል። ዩክሬን በሰው አልባ አይሮፕላን አንድ የሩሲያ ነዳጅ ማከማቻን ማጥቃቷን ሁለቱም ሀገራት በየፊናቸው አስታወቁ። የዩክሬን ጦር ዛሬ ይፋ እንዳደረገው በደቡባዊ የሩሲያ ክራስኖዳር ክልል በሚገኝ ታሜኔ ፍቴጋስ የነዳጅ ወደብ ላይ ቃጠሎ ተከስቷል። የአካባቢው የሩሲያ ገዢ ቬንያሚን ኮንድራቲጄቭ ቀደም ብለው በዩክሬን የድሮን ጥቃት አንድ የነዳጅ ማጠራቀሚያ ታንከርና አንድ መጋዘን ጉዳት እንደደረሰባቸው አስታውቀው ነበር። በጥቃቱ 2 ሰዎች ቆስለዋል ተብሏል። ከ100 በላይ የእሳት አደጋ ሰራተኞች ቃጠሎውን ለማጥፋት ተሰማርተው እንደነበርም ጥቃቱን ሌሊቱ ሙሉ የዘለቀ እንደነበረ ኮንድራቲጄቭ በቴሌግራም ባሰራጩት መልእክት አስታውቋል። የሩሲያ ጦር በፊናው ዩክሬን ላይ በድሮን ተደጋጋሚ ጥቃት ሰንዝሯል። እንደ የአካባቢው ባለስልጣናት ገለጻ በዛፖሪዥያ 3 ሰዎች